ብዙ ጊዜ ሚዲያዎቻቸውን ስናይ ልክ የአማራው ኃይል ወይ የኢትዮጵያን አንድነት የሚፈልገውን ኃይል የሚያወራውን አይነት ተመሳሳይ ወሬ ነው የሚያወሩት እና እንደው ተለውጠው ነው ለአንድነት ዝግጁ ሆነው ነው? በእነሱ ላይ ያለ አስተያየት ምንድን ነው? ከፕሮግራሞቻቸው ከሚናገሩት ነገር በመጀመሪያ ደረጃ የኦሮሞ ህዝብና ይሄን የኦሮሞ ልሂቁን መለየት መቻል አለብን። የኦሮሞ ህዝብ እንደሚባለውም እንዳየነውም አብረነውም እንደኖርነውም በጣም በጣም ግሩም የሆነ ህዝብ ነው። ይሄ መሳቃፊ ምናምን የሚለውን አውጥተን ማለት ነው። የኤሊቱ ግን የሚታመን አይደለም ማለት በኢትዮጵያ ፖለቲካ ውስጥ የሚታመን አይደለም። እነዚህም የዛ ልጆች ናቸው። እንግዲህ የመሬት ላራሹን፣ የብሔር ብሔረሰቦች መብት፣ የከተማ ቦታና ትርፍ ቤት፣ የሃይማኖት መብት አብሯቸው የሞተውን ማለት ለዚህ እነማን የትኛው ኃይል እንደታገለ ከአዲስ አበባ ዩኒቨርሲቲ ጀምሮ ከተማሪ እንቅስቃሴ ጀምሮ እናውቃለን። ያንን ያልማሩ የነዛን ልጆች ነው ዛሬ እያስገደሉ ያሉት በፖለቲካቸው ማለት ነው። አሁን ስልጣን ላይም ያለው የብልጽግናም ሆነ ባለፈውም የነበረ የቲፒኤልኤፍ ፖለቲካ ማለት ነው። ስለዚህ ትናንትና የዚህ ወዳጅ ያልሆኑ ይሄንን ድል ያመጣውን ህዝብ እንደመጤ ሴትለር ኮሎናይዘር የሚያዩ ሰዎች የምናወራው እንግዲህ እነ ኦነግ፣ እነ ኢጫት፣ እነ ኦፕኮ እነማን ማለት ነው። መራራ ጉዲና ጀምሮ እስካሁን ጀዋር ድረስ ማለት ነው። እነዚህ ሰዎች ችን አምኖ ከነሱ ጋር የስትራቴጂክም ሆነ የታክቲካል እንትን ማድረጉ አይበጅም። ሌላ ኤሊት እስኪመጣ ድረስ የራስን ትግል ቅድም እንዳልኩ የራስን ትግል መቀጠሉ ነው የሚያስፈልገው ብዬ ማምነው። ይሄ ሁሉንም ኃይል አሰባስበን አብይን እንጣለው፣ አብይን ተጥሎ ይሄው ህገ መንግስት እነዚህ እኮ አሁን ያሉት የኦሮሞ ፖለቲካ ስብስቦች እኮ ይሄንን ህገ መንግስታዊ ስርዓት እንዲቀጥል አድርገው እነሱ እዛ ላይ መቀመጥ ነው የሚፈልጉት ማለት ነው። እነዚህ ደግሞ የተሰባሰቡ ሰዎች ትናንትና ያሁሉ ቢያንስ ያሁሉ ማለት ቢያንስ 500 ሰው በቶሌ ከቡራዩ ሰው ሲገደል ሲባረር ተከበብኩ ብሎ ያሁሉ ሰው ሲገደል፣ በቤንሻንጉል፣ በኦሮሚያ፣ በአሩሲ፣ በሐረር፣ በሻሸመኔ ያን ሁሉ ሰው እንዲገደል፣ ንብረቱ እንዲዘረፍ፣ እንዲባረር ሀሳብ ሲያበድሩ ሲያዋጡ የነበሩ ሰዎች ራሳቸው ሰዎች እነዚህን ሰዎች ፍርድ ቤት አቅርበሽ የምታስፈርጅ ከሆነ አስፈርደሽ ወይ በፒስ ኤንድ ሪኮንሲሊዬሽን መሰረት የሆነ ሶሉሽን ሳይመጣ ከነዚህ ሰዎች ጋር ጠረጴዛ ላይ ቁጭ ብሎ መነጋገርም ሆነ ያደረጉትን በአዎንታዊ መልክ እናየዋለን ማለት በጣም ጅልነት ነው ወይ ለህዝብ አለመቆርቆር ነው ብዬ ነው የማምነው ማለት። ስለዚህ እነዚህ የሚታመኑ አይደሉም። የሚታመኑም ያልሆኑበት ምክንያት እንግዲህ ዲማ ነገ አይነት ሰዎች አዲስ አበባ የሚኖረውን ኦሮሞ ያልሆነውን ኮሪደር ከፍተን እናስወጣዋለን ያለ ግለሰብ ነው ማስታወቂያ ሚኒስትር የነበረው ጊዜ በመለስ ዜናዊ ጊዜ ዲማ ነገ። ዛሬ ዲማ ነገ ምንድን ነው? የአብይ ፓርላማ የውጭ ጉዳይ አማካሪ ነው። አንዴ ኦነግ፣ አንዴ የደርግ ሚኒስቴር፣ አንዴ የመለስ ዜናዊ ሚኒስቴር የነበረው ዘገየ አስፋው የሚባል ግለሰብ ኦነግ እና ኢጫት የነበረ ግለሰብ ዛሬ ቆዳውን ለውጦ የአስታራቂ ኮሚሽን ምክትል ኮሚሽነር ሆኖ መጥቷል ማለት ነው። እንደዚህ የሚገለባበጡ ሰዎችን አምነሽ ከነሱ ጋር ቁጭ ብዬ ተደራድሬ ሶሉሽን አመጣለሁ ማለት ባጭሩ ዛሬ ያለው ፖለቲካ ውስጥ አክቲቭ የሆነው የኦሮሞ የፖለቲካ ኤሊት የሚታመን አይደለም። ሸፍጠኛ ነው፣ ውሸታም ነው፣ አታላይ ነው፣ ጄኖሳይደር ነው። ይሄ ነው የኔ ቪው ማለት ነው። ከነዚህ ጋር እነጋገራለሁ። ታዲያ ለምን ከአብይ ጋር ትነጋገሪ ማለት ነው? ከነዚህ ጋር አንድ ላይ ሆኜ እሰራለሁ ካለ ታዲያ ስልጣን የያዘው መሳሪያ የያዘው ከአብይ ጋር ትነጋገር? እንደዛ ከሆነ እና የሚታመኑ አይደሉም ከላይ ጀምሮ እና እነዚህ እኔ ሁሌ የምለው የአንድ ኮአሊሽን አባል ናቸው። እዚህ የአንድ የፊልሃርሞኒክ ኦርኬስትራ አባል ናቸው። አንደኛው ሲደክም አንደኛው ድምፁን ከፍ ያደርጋል። እንደዛ ናቸው። የሚፈልጉትም ይሄንን በ1995 የዛሬ 30 ምናምን ዓመት የወጣውን ህገ መንግስት እንዲቀጥል አድርጎ እነሱ መሪ ሆነው መቀመጥ ነው። ከነዚህ ጋር አምነሽ እና ይሄ ደግሞ ታሪካቸው ነው። ባለፉት 50 ምናምን ዓመታት ያየነው ታሪክ ነው እና አብይ አስፈጻሚው ነው። እነዚህ ብሬኑ ናቸው ማለት እነዚህ ውጭም ያሉት ሆነ እዛ ያሉት የአብይ የፖለቲካ
አስተሳሰቡ የእሱ ጭንቅላቶች ናቸው። አብይ ያስፈጽምላቸዋል ማለት ነው እና የሚታመኑ አይደሉም። ኃይልም ያላቸው አይመስለኝም ማለት ነው። በተለይ እነዚህ ውጭ በየሆቴሉ የሚሰባሰቡ ሰዎች ኢትዮጵያ ውስጥ ሊያዙት የሚችሉት ኃይል ያላቸው አይመስለኝም። ኦነግ እሱም እየገፋ መጥቶ ፋኖም እየገፋ መጥቶ የሆነ ደረጃ ላይ ከደረሱ የዛኔ እንግዲህ እናወራለን ማለት ነው። ግን ኦነግም አብይ ኦነግ እንዲሸነፍም የሚፈልግ አይመስለኝም። ገፍቶ ከመጣ እና አብይ ኦነግን ማስታጠቃቸው ከኦነግ ጎን መቆማቸው አይቀርም ማለት ነው። አይ ቲንክ ያ ይመስለኛል የነሱ ኒውክሊየር ኦፕሽን። ይሄንንም ፋኖ ማሰብ ይኖርበታል እና በአጭሩ እነዚህ ስብስቦች ላይ ያለኝ ቪው ቅድም እንዳልኩት ሸፍጠኞች፣ ውሸታሞች፣ ጄኖሳይደሮች ናቸው። ከነሱ ጋር ምን ማድረግ ይቻላል? ምን ማድረግ የሚቻል አይመስለኝም። አሁን ባለበት ሁኔታ ጠንክሮ መሄድ ብቻ ነው። ራስን ካጠናከርሽ ልታሸንፊያቸው ትችይ ይሆናል። አሁን ግን በዚህ ሁኔታ ላይ ከነሱ ጋር የሚደረገው ዲል የሚጠቅም አይመስለኝም። ራሱም ግን የኦሮሞ ህዝብ አሁን ባለው ሁኔታ አሁን የለውጥ ጊዜ ላይ ነው ያለ ነው። ተወደደም ተጠላ በፊትም ካነሳናቸው ከዚህ ከቀጠናው ጦርነት ጋርም ከአብይ አህመድ አገዛዝ ቁመናም ስናየው የለውጥ ዋዜማ ላይ ነው ያለ ነው እና ሌላው ህዝብስ የኦሮሞም ይሁን የትግራይም ህዝብ ይሁን የሌላው ህዝብ ራሱን በምን ማዘጋጀት አለበት? ማለት የአማራው ፖለቲከኛ ወይ ደግሞ ኢትዮጵያን የሚቆረቆረው ብቻ እነዚህ ሰዎች እኮ ታሪካቸው የሚለያይ አይደለም። በአማራ ላይ ያላቸው በኢትዮጵያ ላይ ያላቸው እይታ በአስተሳሰብም ከብልጽግና ጋር የሚለያይ ነገር የላቸውም። በወረቀት አንድ ናቸው። ግን ራሳቸውን ራሱ የቀጣዩ መንግስት አካልን ለማድረግ እነሱስ ኃላፊነት የለባቸውም? እኛ ብቻ ነው ሁልጊዜ አለባቸው። እንግዲህ ማለት በዛው መልእክት እንድታስተላልፍ በጣም ጥሩ ጥያቄ ነው። አሁን የትግራይ ህዝብ የሁሉ ማት ወርዶበት የሁሉ ህዝብ ሞቶበት ንብረቱ ተወርሶ በቃ አለ አይደለም ቲፒኤልኤፍ ያዋለደው ፖለቲካ ቲፒኤልኤፍ ጂኒየስ ነው፣ ግምገማ ያካሄዳል ከጠዋት ጀምሮ እስከ ማታ እንዲህ ነው እነሱ እኮ የሚያደርጉት አይታወቅም። ምን ነበር ኢንድ ሪዛልቱ? 1 ሚሊዮን ህዝብ አስፈጀ ማለት ነው ቲፒኤልኤፍ። ያንን አምኖ ነው ወይ አንድ ድርጅት አንድ አባትም እንደ እናትም እንደ ወንድምም እንደ እህትም እንዳክስም እንዳጎትም ፈጥረው ድርጅቴ ቲፒኤልኤፍ ነው ብሎ የትግራይ ህዝብ ከቀጠለ የባሰ ውድቀቱን ነው የሚቀጥለው ማለት ነው። እና በሁለት ልብ ሆነ ማለት ኢትዮጵያ ካልሆነ አልሆንም እያለ ያለ ማህበረሰብ ይመስለኛል። በዛ ላይ ተጠርንፎ ያለ ማህበረሰብ ነው የሚሉም አሉ። አላምንም ማለት ነው። ማለት አሁን ድሮሽ ተጠርንፎ ነው። ግን በአጭሩ የትግራይ ህዝብ ከቲፒኤልኤፍ ፖለቲካ ከተፋታና ፊቱን ወደ ደቡብ ካዞረ ወደ የመሰረታት ሀገር ብዙ ነገሮቿን አብሮ ያቆማት ሀገርን በር ዘግቶ ልሂድ ወይንስ እዚሁ ልቀጥል ብሎ ሄዚቴት ማድረጉን ትቶ ሙሉ ለሙሉ ከተሳተፈ እንኳን እና ከሌሎች ህዝቦች ጋር አብረው ከተሳተፈ እንኳን ለኢትዮጵያ ለምስራቅ አፍሪካም ለአፍሪካም ዋልታና ማገር ሊሆን የሚችል ህዝብ ነው፣ የቆየ ታሪኩንም ስለምናውቀው ማለት ነው። ስለዚህ ይሄ መልእክት ለዚህ 40 ዓመት 35 ዓመት ለሞላው ላይሆን ይችላል። ግን ለአዲሱ ለትግራይ ጀኔሬሽን ግን ተፋታ፣ ከቲፒኤልኤፍ ተፋታ፣ ወደ ሀገር ዙር። አያት ቅድመ አያቶችሽ ያቆሟት የቆረቆራት ሀገር ናት እና ሙሉ ተሳትፎን ወደዚህ አድርግና ከሌሎች ወንድሞች ጋር ሆነ ይሄንን የቲፒኤልኤፍ ያመጣውን ያለፉት 50 ዓመታት ያመጣውን ፖለቲካ ተፋተ ለራስም ይሆን ነፃ ኢትዮጵያ የምትባል ሀገር አንተም ሙሉ መብት ኖሮ የምትጠቀምባት ሀገር ለመመስረት ከሌሎች ላይክ ማይንድድ እንዳንተ ከሚያስቡ ኃይሎች ጋር ፋኖ እንደዛ ነው የሚያስበው ብዬ ነው የማስበው። አብረህ ትግልህን ቀጥል ብዬ ነው መክረው ማለት ነው። ያ ካልሆነ እዛው ሲንደፋደፍ ይውላል። ህዝቡንም አዘርፎ ያለችውንም ሀብት ወርቅምቱ ምንም እብነበረድም አዘርፎ እሱም ችግር ውስጥ ሆነ ይኖራል ማለት ነው እና ለቲፒኤልኤፍ ለትግራይ ህዝብ ዋናው አሁን ትናንሽ እንቅስቃሴዎች ያለው እና ያ ተበረታቶ ከቲፒኤልኤፍ ከተፋታ ለኢትዮጵያ የሚበጅ ይሆናል፣ ለራሱ የሚበጅ ይሆናል ማለት ነው። ያ ነው አንደኛ ያለ። ደቡብ ያለው ህዝብ እኔ እንደመስለኝ አሸናፊውን እያየ ነው። የኃይል አስተላልፉን አይቶ
የበረታው ኃይልን ለመቀላቀል ነው። አንዳንድ የእነሱም መሪዎች እኮ አሁን ዛሬ ኦሮሞ ስለሆነ ከእሱ ጋር እንጠጋ የሚሉ ነበሩ። የደቡብ ክልል ፕሬዚዳንት የነበረው የጉራጌ ማህበረሰብ ተወካይ ነኝ ብለው የመጣው ሰውዬ ማለት ነው። እና በአጠቃላይ ግን ደቡብ አሸናፊውን እያየ ነው። የኃይል ሚዛኑ እንትን ካለ ከፋኖ ጎን ሊቆም ይችላል። ግን እስከዛ ድረስ ለምን እንደሚጠብቀው ለምንድን ነው ለራሱ ፋይት የማያደርገው? ይሄንን ፋኖም በግልጽ መላክ ያለበት ይመስለኛል፣ መልእክቱም ማለት ነው። ምክንያቱም ሁልጊዜ ከዚህ አካባቢ ሌላውን አካባቢ እኛ ነፃ እናወጣለን እየተባለ የሚደረገው እንቅስቃሴ የሚበጅ አይደለም። ሰው ሁሉም ለራሱ ፋይት ማድረግ አለበት እና ደቡቡ ያን እየጠበቀ ያለ ይመስለኛል ማለት ነው። የኦሮሞም ማህበረሰብ ቅድም እንዳልኩሽ በእነዚህ እንደ ተባይ ላይ በተጣበቁበት የማይታመኑ አጭበርባሪ ጄኖሳይደሮች፣ ኮራፕት የሆኑ ኃይሎች በእነሱ እንትን ጫንቃ ስራ ያለ ይመስለኛል። እሱም ራሱን ከነዚህ ሊብሬት ማድረግ ሙሉ ለሙሉ እሱም እንደዛኛው ማህበረሰብ እኔ ኢትዮጵያ ሀገሬ ናት ከሌሎች ማህበረሰቦች ጋር እንደ አገር እዚህ ቦታ ላይ መኖር አለብኝ ተከብሬ፣ የኔ መብት ተከብሮ የሌሎችን መብት ተከብሮ ይሄን ሀገሪቱ ያላትን ሀብት ፍትሃዊ በሆነ መንገድ ተከፋፍዬ መብቴ ተከብሮ ልኖር ያስፈልገኛል። ከነዚህ ከፓራሳይቶች ራሴ ማላቀቅ አለብኝ ብሎ ተጠናክሮ መቀጠል አለበት። ፋኖ እኮ እንደዛ ሌላኛ የፋኖ እኮ ትግል እኮ ከነዚህ ፓራሳይቶች ልላቀቅ ብሎ እየተደረገ ያለ ትግል እኮ ነው። ፋኖ የአማራ ብልጽግና ኃይሎች እኮ አንደኛ ዋና ጠላቶች እኮ ናቸው ማለት ነው። ሆዳም አማራ የሚለው እኮ ሆዳም ኦሮሞ ሲባል እኔ ብሎ የመጣ መፈክር አልሰማም ከነሱ በኩል። እንደዛ አይነት እንቅስቃሴ ከመጣ መምጣትም አለበት ብዬ ነው የማስበው። ዘን እንኳን የአብይ አህመድን ኃይል ኤኒ እዛ ቦታ ላይ መጥቶ እኔ ነኝ ገዢ እኔ ነኝ ፈላጭ ቆራጭ የሚለውን ኃይል መክታት የሚችል ኃይል ኢትዮጵያ ውስጥ ፖቴንሻል አለ። ግን ሁሉም ከዚች መላቀቅ አለበት። ልክ ፋኖ የብልጽግና ፓራሳይቶች ጋር ህዝቡን ያ ተሳክቶለታል። ሌላ ባይሳካለት ይሄ ተሳክቶለታል። እንደዛ አይነት እንቅስቃሴ ሌሎች ቦታዎችም ጋር መኖር አለበት ብዬ ነው የማስበው። በጣም አመሰግናለሁ። የመጨረሻ ጥያቄ ላቅርብና የዛሬው ቆይታ እናጠናቅ። እንግዲህ ቀደም ሲል እንዳልከኝ ደርግ የወደቀበትን ምክንያት አንስታል ከጂኦፖለቲክሱ ጋር በተያያዘ እና አሁንም ያ ታሪክ ሊደገም ይመስላል። በአጠቃላይ ፋኖም ሆነ ሌሎች ስለ ኢትዮጵያ ያገባናል የሚሉ በተለይ በ30-35 ዓመት በመንግስት አስተዳደር ምክንያት የኢትዮጵያ ሕዝብ እያንዳንዱ ቤት ድረስ በገባ መልኩ የደረሰበትን ግፍና መከራ አይቷል እና ታሪክ እንዳይደገም የራሱን ነገር ለማሳመርና ለማስተካከል ምን አይነት ዝግጅት ማድረግ አለበት? በመጀመሪያ ደረጃ ሁሉም ለራሱ መብት ፋይት ማድረግ አለበት። ሌላ ሰው ነፃ ያወጣኛል ብሎ ከመቀመጥ ሁሉም ለራሱ መብት መታገል አለበት። ኢትዮጵያ ውስጥ እኮ አብዮት ሊያስነሱ የሚችሉ አብዮት ያስነሱ እና ወደ ሊያስነሱ የሚችሉ በሺዎች እኮ አሉ። የዛኔ እኮ በ1974 እኮ አብዮት የተነሳው ነዳጅ 50 ሳንቲም ስለጨመረ፣ የወሎ ድርቅ ስለነበረ፣ ወይም ደግሞ የራስ አስራተ ካሳ ልጅ ሰርግ ስታደርግ ኬኩ ተቆርሶ ሂልተን ሄዶ ተገጠመ። ዛሬ የሚደረገው የነከሌ ሰርግ የጀነራሉ ብር እየሰበሰበ ልጁን የሚድርበት፣ የድሮ ውጭ ጉዳይ ሚኒስቴር የነበረ ሰውን እያስገደደ ብር እየሰበሰበ ልጁን የሚድርበት እና እዚህ ደግሞ የሚበላው ያጣ ከቦታ የተፈናቀለ ሰራተኛው በደሞዝ መኖር ያልቻለ ለማኝ የሆነበት ሁኔታ ይሄ እኮ ለአብዮት እኮ በቂ ነው ማለት ነው። ሌላውን የብሔር ፖለቲካ ትተን እኮ ለመብቴ ልቁም ብሎ እኮ እያንዳንዱ ህዝብ እኮ መታገል ያለበት ሁኔታ በከተማም ሆነ በገጠር ያለው ማለት ነው። አሁን የዚህ የግሩፕ እንደ የግሩፕ ራይት ማለት የአማራው መብት ተነፍጓል፣ የኦሮሞ መብት ከዛ ውጭ እኮ ራሱ ኢንዲቪጁዋል ራይት ማለት የመኖር መብት እኮ እየተነፈገ ነው ማለት ነው። ይሄ ከኤትኒክ ውጪ እያንዳንዱ ሰው በራሱ ላይ በሚደርስበት የኑሮ ውድነቱ ተዘዋውሮ መኖር አለመቻሉ፣ ነግዶ ሸቅጦ መብላት አለመቻሉ፣ ቤቱ ላይ እየፈረሰበት፣ የካምፐንሴሽን ሳይሰጠው የኪራይ ቤት
መብቴ ብሎ የተቀመጠበት ይሄድ ተብሎ ሜዳ ላይ እየተወረወረ ይሄ ሁሉ ህዝብ እንዴት ነው ለመብቱ የማይታገለው? መታገል አለበት። እኔ ውጭ ሆኜ እንዲህ አድርግለው አልችልም፣ ራሱ እየኖረበት ማለት ነው። ለዚህ ግን መታገል ካልቻለ ሌላ ነው ነፃ ነው የሚያወጣኝ ብሎ ከጠበቀ ግን ያው የድሮ ብሂልም አለ። እያንዳንዱ ህዝብ የሚገባውን መንግስት ያገኛል። ይህን እላዩ ላይ የተቀመጡ ፓራሳይቶችን፣ እላዩ ላይ የተቀመጡ ጨቋኞችን፣ አድሎ የሚያራምዱትን፣ በሙስና የተጨማለቁትን፣ ገዳዮችን፣ አሳሪዎችን ከራሱ ጫንቃ ላይ ማውረድ ካልቻለ፣ ተባብሮ እያንዳንዱ ሰው አንዱ ለአንዱ ሆኖ ካልቻለ ከምርም የሚገባው መንግስት እያገኘ ነው ማለት ነው የሚል ጥያቄ ልጠይቅ ትችላለች። እና ሁሉም ሰው አሁን ከደረሰበት ሁኔታ አብዮት እኮ የሚያስነሱ ብዙ ነገሮች ስላሉ ለራሱ መብት መታገል አለበት ብዬ ነው የማስበው። በተለይ ወጣቱ። በትክክል በጣም አመሰግናለሁ። በጣም ጥሩ ቆይታ ነበር የነበረን። ከልብ አመሰግናለሁ ለሰጠኝ ጊዜ። ሌላ ጊዜ እንደምንገናኝ ተስፋ አደርጋለሁ። ብዙ ጉዳዮችን ያነሳ ነው። በጣም አመሰግናለሁ። ጥሩ ቆይታ ነበረን። እኔም አመሰግናለሁ። መልካም አዲስ ዓመት ለሁላችን። መልካም አዲስ ዓመት ለአንተም እንዲሆን እመኛለሁ። ተመልካቾቻችን ከዶክተር ፍጹም አቻሜለ ጋር ያደረግነው ቆይታ ይመስላል። ስለተመለከታችሁን ከልብ እናመሰግናለን። መልካም ሞላ ነበርኩ። ጤና ይስጥልኝ።